ሙሐመድ ሳላ በሊቨርፑል የሚያቆየውን ኮንትራት መፈረም ችሏል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከትንሽ ደቂቃዎች በፊት እንግዲህ ሊቨርፑል በይፋዊ ገጾቹ እንግዲህ ይፋ ባደረገው መሰረት ሙሐመድ ሳላ ለቀጣይ 2 ዓመታት እንግዲህ በሊቨርፑል እንደሚቆይ አሳውቋል። አሁን በአዲስ በፈረመው ኮንትራት መሰረት እንግዲህ እስከ 2027 ድረስ የሚያቆየው ይሆናል። በሊቨርፑል ቤትም እንግዲህ በጣም ደስተኛ ነኝ። በሊቨርፑልም እንግዲህ በእግር ኳስ ህይወቴ ካሳለፍኳቸው እንግዲህ ምርጡን ጊዜን ማሳለፍ እችላለሁ። በጣም ድንቅ የሚባል ደረጃ ላይ መድረስ እችላለሁ። እንደዚሁም ደግሞ የተለያዩ ዋንጫዎችንም ማሳካት እችላለሁ ብሏል። በተጨማሪም በተናገረው ንግግር እንግዲህ ምንድን ያለው ለደጋፊዎቹ መናገር የምፈልገው ነገር ቢኖር እዚህ በመሆኔ በጣም ደስተኛ እንደሆንኩ ነው። እዚህ ኮንትራቴን አድሻለሁ፣ ምክንያቱም ብዙ ትልልቅ ዋንጫዎችን አንድ ላይ ከነሱ ጋር እንደምናሸንፍ አምናለሁ። ድጋፋቸውንም ቀጥሎበት እኛም የምንችለውን እንሰጣለን። ወደፊትም ብዙ ዋንጫዎችን እንደምናነሳም ተስፋ አድርጋለሁ ብሏል። በቡድናችን ውስጥም እንግዲህ የተለያዩ ድንቅ የሚባሉ ተጫዋቾች አሉ። ከነዛ ጋር በመሆንም እንግዲህ የተለያዩ ዋንጫዎችን ለቀጣይ ዓመታት እንደምናነሳ እርግጠኛ ነኝ ብሏል። በተጨማሪም በሰጠው አስተያየት እንግዲህ ምንድን ያለው ባለፈው እንግዲህ የፕሪሚየር ሊግ ዋንጫ በምናነሳበት ሰዓትም እንግዲህ ጥሩ የሚባል ጊዜ አይደለም የነበረው። በኮቪድ ምክንያት እንግዲህ ከደጋፊዎቹ ጋር ማሳለፍ አልቻልንም ነበር። ለዛም ነው እንግዲህ ዘንድሮ ያለንን ሁላ የሰጠነው ለዚህም ደረጃም የደረስ ነውና ዘንድሮም እንግዲህ እስከ መጨረሻው ድረስ ደርሰን እንግዲህ ዋንጫውን አሳክተን ከደጋፊዎቹም ጋር እንግዲህ እንደምናከብር ተስፋ አድርጋለሁ ብሏል። ይህ የኮንትራት ጉዳይ እንግዲህ በቅርቡ በጣም ሲጠበቅ ነበረ። ከቀናት በፊትም እንግዲህ በሊቨርፑል የሚያቆየውን ኮንትራት ለመፈረም ተስማምቷል የሚሉ መረጃዎች ወጥተው ነበርና አሁን ላይ እንግዲህ ዛሬ በይፋ ተረጋግጧል። በአመትም እንግዲህ 20 ሚሊዮን ፓውንድ ክፍያ ያገኛል ተብሎ ነው እየተነገረ የሚገኙና በሊቨርፑል በመቆየቱ እንግዲህ በጣም የሚያስደስት ነገር ነው። ቢያንስ አንድ ነገር ተቀርፏል። የዘንድሮ አመት እንግዲህ በተደጋጋሚ በዚህ ጉዳይ እንግዲህ በጣም ብዙ ነገሮች ሲነሱ ነበረ። ይፈርማል አይፈርምም፣ በሊቨርፑል ይቆያል አይቆይም የሚሉ ነገሮች እንግዲህ በሊቨርፑል ደጋፊዎች እንደዚሁም ደግሞ በተለያዩ ሚዲያዎች እንግዲህ ሲያከራክር የነበረ ጉዳይ ነው። አሁን እንግዲህ ይህ ነገር ይፋ ሆኗል። በሊቨርፑል 2 ዓመት ይቆያል። እስከ 2027 ድረስ የሚያቆየውን ኮንትራት ፈርሟል። ይህ እንግዲህ ለሊቨርፑል በጣም ትልቅ ነገር ነው። ምክንያቱም እንግዲህ ዘንድሮ እያሳለፈ ያለውን ነገር ስንመለከተው እንግዲህ በጣም የሚያስደንቅ ነው። ድንቅ የሚባልን ጊዜውን እያሳለፈ ነው የሚገኘው። በዚህ ሰዓት እንግዲህ በዓለም ላይ ከሚገኙ ምርጥ ፊት ለፊት መስመር ተጫዋቾች መካከልም እንግዲህ አንደኛው ነውና ይህንን ማቆየት እንግዲህ ለሊቨርፑል በጣም ትልቅ ነገር ነው። አንደኛ ደጋፊዎችን ከመሳብ አንጻር፣ ሁለተኛ ተጫዋቾችን ከመሳብ አንጻር። ምክንያቱም ሙሐመድ ሳላ ሲኖርና ሳይኖር እንግዲህ ተጫዋቾች ሊቨርፑልን የመምረጥ ነገራቸው እንግዲህ ይለያያል። ምክንያቱም ሙሐመድ ሳላ ሲኖር፣ ቨርጅል ቫን ዳይክ ሲኖር፣ ትልልቅ ተጫዋቾች ሲኖሩ እንግዲህ ተጫዋቾችን መጥተው ከነዚህ ጋር ለመጫወት እንግዲህ ፍላጎት ይኖራቸዋልና የነዚህ ተጫዋቾች መኖር እንግዲህ ጨዋታቸው በበለጠም እንግዲህ በፋይናንሻል በኩልም ይረዳል። እንደዚሁም ደግሞ በዝውውር ላይም እንግዲህ በጣም እርዳታ ይሰጣል። ምክንያቱም እንግዲህ እንደሚታወቀው አሁን ሊቨርፑል እንዲህ ከኢሳቅ ጋር ስማቸው እየተያያዘ ነው የሚገኘውና ኢሳቅ ሙሐመድ ሳላህና ቨርጂል ቫን ዳይክ የሌለበትን ቲም እንግዲህ መጥቶ ለመጫወት ብዙ ፍላጎት ላይኖረው ይችላል። ነገር ግን እነዚህ ተጫዋቾች በመኖራቸው ግን ከነዚህ ጋር ለመጫወት ባለው ፍላጎት ግን የመምጣት ቻንስ ሊኖሩ ይችላል። ይመጣል ማለት አይደለም፣ ግን ቢያንስ ፍላጎቱን ተጨማሪ ያደርግለታልና ይህ ነገር እንግዲህ በጣም ትልቅ የሚባል ዜና ነው። በቅርቡም እንግዲህ ቨርጅል ቫን ዳይክም ከሙሐመድ ሳላ ጋር ተመሳሳይ ነገርን ይሰራል ተብሎ ነው የሚጠበቀው። በቅርቡም እሱም ኮንትራቱን ያድሳል ተብሎ ነው እየተጠበቀ የሚገኙ። ምናልባትም በቀጣይ ሳምንትም እንግዲህ ይህንን ዜና ልንሰማ እንችላለን። ዛሬ ግን ሙሐመድ ሳላ በሊቨርፑል የሚያቆየውን ፊርማውን ማኖር ይችላል። አሁን ከጥቂት ደቂቃዎች በኋላ እንግዲህ አሰልጣኝ አርነ ስሎት ጋዜጣዊ መግለጫን ይሰጣሉ። በዚህ ዙሪያ እንግዲህ መጠየቃቸው እንደማይቀር በጣም እርግጠኛ ነኝ። ይህንን ብቻ ሳይሆን ጋዜጣዊ መግለጫውን ቀጣይ ይዤላችሁ የሚመጣ ይሆናል። እንደዚሁም ደግሞ ወደ ማታ አካባቢ ደግሞ በዚህ በሙሐመድ ሳላ የኮንትራት ዙሪያም ደግሞ ተጨማሪ የሚነሱ ነጥቦችም ካሉ ይዤላችሁ የሚመጣ ይሆናል። አሁን ግን እዚህ ላይ ያበቃው። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። እንደዚሁም በሙሐመድ ሳላ በመፈረሙ ምን ተሰማችሁ የሚለውን ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ቻው።